ብዙ ተማሪዎችን የሚያሳስብ ጉዳይ በዩኒቨርሲቲ ያላችሁና የምትሳልፉት ቆይታችሁ የሚወስነው እንዲሁም ደግሞ ከዩኒቨርሲቲ ከተመረቃችሁ በኋላ ስራችሁ ላይ ህይወታችሁ ላይ ትልቅ ተጽዕኖ ያለው ነገር አብረን እናለን ማለት ነው። እሱም ደግሞ ምንድነው ብላችሁ ከጠይቃችሁን ዲፓርትመንት ነው። ሰላም ነው ሊላችሁ እንዴት ናችሁ? የቦንሳ ይባላሉ። ለመጀመሪያው ጊዜ ወደዚህ ቻናል የመጣችሁ ቻናሉን ሰብስክራይብ በማድረግ ጀምሮ እንዳያችሁት ዛሬ አብረን የምናየው በአዲስ አበባ ዩኒቨርሲቲ የሚገኙ ዲፓርትመንቶችና ኮሌጆች ነው ማለት ነው። ይህ ቪዲዮ ደግሞ የአዲስ አበባ ዩኒቨርሲቲ ፍሬሽማን ተማሪ የሆኑ ለወንድሞቻችሁና ለጓደኞቻችሁ ቪዲዮ ሼር ማድረግ እንዳትረሱ። ቪዲዮም ደግሞ ላይክ በማድረግ ጀምሩ ማለት ነው። በየኮሌጁ ተማሪዎችን ጠይቄ ከተለያየ ቦታ ያመጣሁት ይህን መረጃ እናንተ ደግሞ ስለ ዲፓርትመንቱ ከዲፓርትመንት ጀርባ ያለው መረጃዎችና ምስጢሮችን በተለያዩ መንገድ ሰርች ማድረግ መረዳት ትችላላችሁ ብዬ ነው ያመጣሁት። እውነት ለመናገር ዲፓርትመንቶቹ ሰርች ሳረግ ያየሁት ለኔ ራሱ በጣም አዲስ የሆነብኝ ብዙ ዲፓርትመንቶች አሉ ማለት ነው። እስከ መጨረሻ የቪዲዮ ካያችሁ የቪዲዮ ውስጥ የዲፓርትመንቶች ታገኛላችሁ ማለት ነው። ቀጥታ ወደ ቪዲዮአችሁ። የመጀመሪያው ታላቅና ከአዲስ አበባ ዩኒቨርሲቲ የምታወቀው ግብ 6 ኪሎ ነው ማለት ነው። እንደምታወቀው 6 ኪሎ ውስጥ ብዙ ኮሌጆችና ስኩል ይኖራሉ ማለት ነው። እኔ ግን አሁን ቀጥታው እዛ ውስጥ ያለው ዲፓርትመንት ነው ምነግራችሁ ማለት ነው። የዲፓርትመንቶቻችን ዝርዝር እንጀምር። የመጀመሪያው ላው ነው። ሁለተኛው ፖለቲካል ሳይንስ፣ ሶስተኛው ሳይኮሎጂ፣ ጆርናሊዝም ስንል በሶስት ቋንቋው አሉ መሰለኝ። በኦሮምኛ አለ፣ በአማርኛ አለ፣ እንዲሁም ደግሞ በእንግሊዘኛ አለ ማለት ነው። አራተኛው ሶሻል ወርክ ብሎ የሚታወቅ ዲፓርትመንት አለ። ስድስተኛ ሶሺዮሎጂ አለ። እንዲሁም ሰባተኛ ላይ አንትሮፖሎጂ አለ። ሌላው ደግሞ ላንጉዌጆች ናቸው። ላንጉዌጆች ስር ብዙ ዲፓርትመንቶች ይኖራሉ። ለምሳሌ ቻይኒዝ አሉ፣ አረቢክ አሉ፣ ኦሮሞ ሊትሬቸር የምላለ፣ አማሪክ ላንጉዌጅ አለ፣ ኢትዮጵያን ሳይን እንደ ላንጉዌጅ የምናለ፣ እንዲሁም በእንግሊሽ አለ። ሌላው ደግሞ ለኔ በጣም አዲስ የሆኑብኝ ዲፓርትመንቶች ግን አሁን አንዳንድ ዲፓርትመንቶች ተማሪዎች እየወሰዱ አይደለም መሰለኝ። የመጀመሪያው ፐብሊክ ሪሌሽን ኤንድ ስትራቴጂ ኮሙኒኬሽን የምላለ። ሌላው ደግሞ ጂኦግራፊ ኤንድ ዲቨሎፕመንት ስተዲስ። ሌላው ሲቪክስ ኤንድ ኤቲካል ኤዱኬሽን፣ እንዲሁም ስፔሻል ኒድስ ኤንድ ኢንክሉሲቭ ኤዱኬሽን የምላለ። የመጨረሻው ደግሞ ኤዱኬሽናል ፕላኒንግ ኤንድ ማኔጅመንት። ስትሪ ራሱ የቻለ ዲፓርትመንት ነው፣ ግን እየተማሩ አይደለም። ይሄ ሁለተኛ ኮሌጅ ደግሞ የኢንጂነሪንግ ኮሌጅ የሆነ 5 ኪሎ ብለን ምንጠራው ኮሌጅ ኦፍ ቴክኖሎጂ ኤንድ ቢልት ኤንቫይሮንመንት። እዚህ ኮሌጅ ውስጥ 6 ዲፓርትመንት ነው ያለው። የመጀመሪያው ዲፓርትመንት በብዙ ተማሪዎች ተፈላጊ የሆነና በጣም በአዲስ አበባ ውድ የሆነ ሶፍትዌር ኢንጂነሪንግ ነው ማለት ነው። ሁለተኛው ደግሞ ኤሌክትሪካል ኢንጂነሪንግ፣ ሶስተኛው ኬሚካል ኢንጂነሪንግ፣ አራተኛው ደግሞ ሜካኒካል ኢንጂነሪንግ ነው ማለት ነው። አምስተኛው ሲቪል ኢንጂነሪንግ፣ ሌላው ስድስተኛው ደግሞ ባዮኬሚካል ኢንጂነሪንግ ነው ማለት ነው። እነዚህ 6 ዲፓርትመንቶች በ5 ኪሎ ነው እየተሰጡ። ሶስተኛው ኮሌጅ ደግሞ 4 ኪሎ ነው ማለት ነው። 4 ኪሎ ኮሌጅ ኦፍ ናቹራል ኤንድ ኮምፒውቴሽናል ሳይንስ። በ4 ኪሎ ያለው ዲፓርትመንቶች በ3 አካፍዬ ነው የምነግራችሁ። የመጀመሪያው ኮምፒውተር ሳይንስ ነው ማለት ነው። ሁለተኛው ኢንፎርሜሽን ሳይንስ ነው ማለት ነው። ሶስተኛው ደግሞ አዘር ናቹራል ሳይንስ የሆኑ ዲፓርትመንቶች ነው። ብዙ ናቸው ማለት ነው አዘር ናቹራል ሳይንስ ስር ያሉ። የመጀመሪያው ስታቲክስ አለ፣ እንዲሁም ባዮሎጂ አለ፣ ፊዚክስ አለ፣ ማቴማቲክስ አለ፣ ጂኦሎጂ አለ፣ እንዲሁም ደግሞ ኬሚስትሪ አለ። እነዚህ አዘር ናቹራል ሳይንስ ስር ያሉ ዲፓርትመንቶች ነው። ስታቲክስ፣ ባዮሎጂ፣ ፊዚክስ፣ ማትስ፣ ጂኦ ኤንድ ኬሚስትሪ ራሳቸው የቻሉ
ዲፓርትመንቶች ነው ማለት ነው። ሌላው ደግሞ አራተኛ ኮሌጅ የሆነ ሰፈረ ሰላም ኮሌጅ ነው። ይህ ኮሌጅ ውስጥ ያሉ ዲፓርትመንቶች እዚህ ጋር የተገናኙ ዲፓርትመንቶች ነው ማለት ነው። የመጀመሪያው ዲፓርትመንት ዶክተር ኦፍ ሜዲሲን በጣም ታዋቂ የሆነ ዲፓርትመንት ነው። ይሄ ሜዲሲን ነው። ሁለተኛው ደግሞ ፋርማሲ አለ። ሶስተኛው ነርሲንግ አለ። አራተኛው ደግሞ ሚድዋይፈሪ፣ አምስተኛ ደግሞ ሜዲካል ላቦራቶሪ ሳይንስ ሲመላለ ሜዲካል ላቦራቶሪ ሳይንስ፣ ስድስተኛው ደግሞ ሜዲካል ራዲዮሎጂ ቴክኖሎጂ ኤምፒቲ ብለን ምንጠራው ነው ማለት ነው። ሰባተኛው አንስቴሺያ አለ። የመጨረሻውና ስምንተኛው ዲፓርትመንት በሰፈር ስለሚገኘው ዴንት አለው። የተመረ ዴንቲስት ነው የምትሆነው። ሌላው አምስተኛው ኮሌጅ ልደታ ያለው ኮሌጅ ነው። እዚህ መረጃ እንዳገኙት 3 እኮ ያለው የመጀመሪያው አርባኒንግ ነው። ሁለተኛው ደግሞ አርኪቴክቸር እዚህ ነው የምትሰጠው። ሶስተኛው ደግሞ ኮቶም ብለን የምንጠራው ኮንስትራክሽን ኦፍ ቴክኖሎጂ ማኔጅመንት ነው። ይህ ሶስቱን በልደታ ያለው ነው የምትሰጠው። ስድስተኛ ኮሌጅ የሆነው ኤፍቢ ኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ ብለን የምንጠራው ኤፍቢ። እዚህ ያለው ዲፓርትመንቶች የመጀመሪያው ኢኮኖሚክስ አለ። ኢኮኖሚክስ ከሶሻል በጣም ተፈላጊ ዲፓርትመንት ነው። ሁለተኛው ደግሞ ማኔጅመንት አለ። ማኔጅመንት ማናጀር መሆኑ ከፈለክ ይህን ፊልድ ግባ። ሶስተኛው ደግሞ ፓዲም አለ። ፓብሊክ አድሚኒስትሬሽን ኤንድ ዲቨሎፕመንት ማኔጅመንት የሚባል ዲፓርትመንት አለ ማለት ነው። እነዚህ በኤፍቢ ያለው ዲፓርትመንት ነው። ስድስተኛው ኮሌጅ ይመስል ነበር። ሰባተኛው ኮሌጅ ደግሞ ኮሜርስ ያለው ኮሜርስ። እዚህ ኮሌጅም ያለው ዲፓርትመንቶችም ሶሻሎች ናቸው። የመጀመሪያው ሎጂስቲክ እዛ ነው። ሎጂስቲክ ኮሌጅ ነው። ሁለተኛው ደግሞ ማርኬቲንግ አለ። ማርኬቲንግ። ሶስተኛው ደግሞ ቢአይኤስ ቢዝነስ አድሚኒስትሬሽን ኤንድ ኢንፎርሜሽን ሲስተም በጣም ተፈላጊ ዲፓርትመንት ነው። አራተኛው ደግሞ ኢኮኖሚክስ እዚህም አለ። ያው ኤፍቢ ጋር ያለው ኢኮኖሚክስ ጋር ያው ነው፣ ተመሳሳይ ነው ማለት ነው። አምስተኛው ደግሞ አካውንቲንግ ኤንድ ፋይናንስ። ይሄ ዲፓርትመንት ኤፍቢም አለው መሰለኝ ግን። ስድስተኛው ደግሞ ማኔጅመንት። እነዚህ 6 ዲፓርትመንቶች ኮሜርስ ነው ያሉ። ያው ኮሜርስ እና ኤፍቢ ያለው ዲፓርትመንቶች ተመሳሳይ ነው መሰለኝ። ስምንተኛው ኮሌጅ ደግሞ አርት ስኩል ብለን ምንጠራው ኮሌጅ 4 ኪሎ ውስጥ ነው ያለው፣ ግን የራሱ የቻለው ኮሌጅ ነው። ይሄ ውስጥ ከአንድ ዲፓርትመንት ነው ያዘኘሁት፣ ግን ሌላ ሊኖር ይችላል። ፋይን አርትስ ኤንድ ዲዛይን የሚባል ዲፓርትመንት አለ ማለት ነው በአርት ስኩል። ዘጠነኛው ደግሞ ያሬድ ተብሎ የሚጠራው ኮሌጅ 6 ኪሎ ሰፈር ነው ያለው። ይሄም ያሬድ ኮሌጅ ይባላል። ይሄ ኮሌጅ ውስጥ ያሉ ዲፓርትመንቶች እኔ እንዳገኘሁት 2 ዲፓርትመንት ነው። የመጀመሪያው ሙዚክ፣ ሁለተኛው ደግሞ ዘ አርትስ ዊዝ ፊልም ስታዲስ። እነዚህ ሁለቱ የራሳቸው የቻሉ ዲፓርትመንት በያሬድ ኮሌጅ ምሰጥ ነው። ሌላው ደግሞ 10ኛ ኮሌጅ ደግሞ በብሾፍቱ የሚገኘው እኔ እንዳገኘሁት የኮሌጅ ውስጥ 2 ዲፓርትመንት ነው ያሉ። የመጀመሪያው ቬተርነሪ ሳይንስ እና ሁለተኛው ደግሞ ዶክተር ኦፍ ቬተርነሪ ሜዲሲን። አንዳንድ ተማሪዎች ሜዲሲን ለመግባት ድንገት ነጥባችሁ ካነሰ ወደ ብሾፍቱ መሄዳችሁ አይቀርም ማለት ነው ቬተርነሪ ለመማር እና ትኩረት ማድረግ እንዳትረሱ ማለት እፈልጋለሁ። የዛሬው ቪዲዮአችን ይመስል ነበር።
በአዲስ አበባ ዩኒቨርሲቲ የሚገኘው ዲፓርትመንቶችና ኮሌጆች እንዳገኘሁት መረጃ ይሄ ነው። ድንገት የረሳሁት ዲፓርትመንት ካለ እንዲሁም የረሳሁት ኮሌጆች ካለና ሜቢ ድንገት ሚስቴክ ከሰራሁት ካለ ኮሜንት ላይ አሳውቁኝ ማለት ፈልጋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ